ይህ አዋዜ ልዩ ሰበር ነው። የዩክሬንን ጦርነት ለማቆም ለቆረጡት ፕሬዚደንት ዶናልድ ትራምፕ በመጨረሻ እዛው ዩክሬን ኪየቭ ውስጥ ያውም የቡጢን መራራ ሕግ የሚያውቅ ደጋፊ አጋጥሟቸዋል። የኪየቭ ከንቲባ ቫይታሊ ክሊስችኮ ፊታቸውን ወደ ፖለቲካ ያዞሩ የቀድሞ የቡጢ ሻምፒዮና የ53 ዓመት ጎልማሳ ናቸው። ዩክሬን ከራሽያ ጋር የሰላም ስምምነት ለመድረስ መሬት ቆርሳ መስጠት ሳይኖርባት አይቀርም ብለዋል። አንድ ሊሆን የሚችል ነገር ግዛት አሳልፎ መስጠት ነው። ፍትሐዊ አይደለም። ለሰላም ሲባል ግን ለጊዜያዊ ሰላም ምናልባት መፍትሄ ሊሆን ይችላል። ጊዜያዊ መፍትሄ ብለዋል። ከቢቢሲ ሬዲዮ 4 ቱዴይ የተሰኘ ፕሮግራም ጋር ማዕከላዊ ኪየቭ ውስጥ በሚገኘው ቢሮአቸው ባደረጉት ቃለ ምልልስ ፕሬዚደንት ቮሎዲሚር ዜሌንስኪ ሰላምን ለማግኘት ሲሉ በሕመም የተሞላ መፍትሄ ሊወስዱ ግዳቸው ሊሆን ይችላል ብለዋል። ይህም አባባላቸው ዩክሬን ፈቅዳ ግዛት ማጣት ሊኖርባት ይችላል ለማለት ከአገሪቱ ከፍተኛ ባለሥልጣኖች መካከል አንዱ አድርጓቸዋል። ይሁንና ክሊስቶቭ መራራውን የግዛት ማጣት መፍትሔ ለጊዜው ወይም ጊዜያዊ ሲሉ ነው የሚገልጹት። የፕሬዚደንት ዶናልድ ትራምፕ መንግሥት ይህን ጦርነት ለምንና እንዴት ሊፈታው እንዳሰበ አሁን ለሁለቱም ተዋጊ ሀገራትና ለአውሮፓውያን ግልጽ አድርጓል። ትራምፕ የሚሉት ከ2014 እንደ አውሮፓውያን አቆጣጠር ጀምሮ ራሽያ በመዳፏ ያስገባቻትን ክሬሚያ ልሳነ ምድር በራሽያ ግዛትነቷ እንወቅ። በ2022 ፌብርዋሪ 24 እንደ አውሮፓውያን አቆጣጠር በኢትዮጵያ የካቲት 17 2014 የተጀመረውና ሦስተኛ ዓመቱን በያዘው ጦርነት ራሽያ ከ70 እስከ 95 በመቶ የያዘቻቸውን 4 የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ፣ ዶኔትስክና ሉሃንስክ ግዛቶችን እንደተወሰዱ አምነን በመተው አሁን ጦር ግንባሩ የሚገኝበትን መስመር መነሻ አድርገን ወዲህና ወዲያ እያደረግን ልናቻችላቸው በሚያስችሉን ማስተካከያዎች አዲስ ዳር ድንበር እናስምር የሚል ነው። የኪየቭ ከንቲባ የዜሌንስኪ ፖለቲካዊ ተቃዋሚም ናቸው። ፕሬዚደንቱና ቡድናቸው የእሳቸውን ሥልጣን ለመጫን እየሞከረ ነው ሲል ይከሳሉ። ፕሬዚደንት ዶናልድ ትራምፕ ዩክሬናዊ አቻቸው ፕሬዚደንት ዜሌንስኪን የሰላም ድርድሩን የሚያደናቀፉ ሲሉ ክፉኛ ይተቿቸዋል። ትራምፕ ይህን ለማለት የተገደዱት ዜሌንስኪ ከዩክሬን እጅ ከወጣች 11ኛ ዓመቷን የያዘችውን ክሬሚያ ልሳነ ምድር መቼምና ከቶም በራሽያ ግዛትነት አናውቅም ሲሉ ፍርጥም ማለታቸውን ተከትሎ ነው። ይህ በእንዲህ እንዳለ ራሽያ ለሐሙስ አጥቢያ ሮብ ሌሊት የሰነዘረችውና ዩክሬን ኪየቭ ውስጥ 12 ሰዎችን ገድሎ ከ80 በላይ ያቆሰለብኝ ያለችው ውርጅብኝ በ10 ወራት ጊዜ ውስጥ ለመጀመሪያ ጊዜ ያደረገችው የሰፋና የከፋ ጥቃት ነው። ዩክሬን እንደገለጸችው 145 የሰው አልቦች ወጀብና የ70 ሚሳኤሎች እሩምታ የአየር ክልሏን አጥለቅልቋል። ከሚሳኤሎች ውስጥ 11ዱ ቦሊስቲክ ሚሳኤሎች ነበሩ። ዜሌንስኪ እንደሚከሱት ራሽያ በከተሞቻቸው ላይ እንዲህ ያሉ የአየር ድብደባዎችን የምታደርገው በምድር ውጊያዎች እየገፋ ያለውን የጦሯን ግስጋሴ ሽፋን ለመስጠት ነው። ዜሌንስኪ አገሬን በውርጅብኝ ከመቱ የራሽያ ሚሳኤሎች መካከል አንዱ ሰሜን ኮሪያ ሰራሽ KN-23 ወይም KN-23A የተባለው ነው ሲሉ ለዓለም ስሞታ አሰምተዋል። የዩክሬን የአገር ውስጥ ጉዳዮች ሚኒስቴር በበኩሉ እንዳስታወቀው የራሽያ ውርጅብኝና ሩምታ የወረደባቸው ከኪየቭ በተጨማሪ በ7 የሀገሪቱ ግዛቶች ላይ ነው። የራሽያ ጦር በበኩሉ በሰጠው መግለጫ ወጀቡና ሩምታዎቹ የተነጣጠሩትና ያወደሙት ዩክሬን እንደምትለው የሰላማዊ ሰዎች መኖሪያ ሕንፃዎችን ሳይሆን ወታደራዊ ኢንዱስትሪ ተቋሞችንና መሠረተ ልማት ነው። ይህ የፕሬዝደንት ቭላዲሚር ፑቲን የሐሙስ አጥቢያ ምት ክብደትና ጥፋት
ከፍተኛ ከመሆኑ የተነሳ ፕሬዚደንት ዶናልድ ትራምፕ ያለወትሯቸው በማኅበራዊ ሚዲያ ገጻቸው ሩሲያን ተችተዋል። ትራምፕ በዚህ መልእክታቸው ራሽያ ኪየቭ ላይ ባካሄደችው ጥቃት አልተደሰትኩም፣ አስፈላጊ አይደለም፣ ጥሩ ሰዓት ላይ የተደረገም አይደለም ብለዋል። ሲያክሉም ቭላዲሚር አቁም፣ 5000 ወታደሮች በየሳምንቱ እያለቁ ነው፣ የሰላም ስምምነቱን እንፈጽመው ብለዋል። አውሮፓውያኑ ባይዋጥላቸውምና ፍጹም ራሽያ ደገፍ አድሏዊ ነው ቢሉትም ፕሬዚደንት ዶናልድ ትራምፕ ግን ራሽያ ለሰላም ስትል ብዙ ጫና አሜን ብላ መቀበሏን ይናገራሉ። ራሽያ ጦርነቱን ለማቆም ዝግጁ ናት፣ መላ ሀገሪቱን ማለትም መላ ዩክሬንን ከመጠቅለል ለመታቀብ ዝግጁ ናት ብለዋል። ራሽያ በቁጥጥሯ ስር የሚገኙትን 4ቱን የዩክሬን ግዛቶች 100% መቆጣጠር ባልቻለችበት ሁኔታ ውጊያውን ለማቆም መስማማቷም ይዘገባል። ቀደም ሲል የነበረው የራሽያ አቋም ግዛቶቹን 100% መቆጣጠር እስከምትችል ድረስ ውጊያውን እንደማታቆም ነበረ። ይህ አዋዜ ልዩ ነው። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው።